መድኃኒት አሁንም ቢሆን ደግሞ ለዳጣ አዲስ ተንኮል አዘጋጅታላታለች ማለት ነው። ዳጣ እንግዲህ የደረጀ ልጅ እንደሆነች አላወቀችም እስካሁን ድረስ። ያው አብጌል ደግሞ ደህና ማለት ወደ ራሷ ከተመለሰች በኋላ እንግዲህ አብጌል እንደሚታወቀው ባለፈው ያንን የአርጁንን ጓደኛ አባቷ በዛ እንዳስተማራት ካወቀች በኋላ በጣም መልካም ሰው ሆናለች። እንግዲህ ዳጣ እህቷ እንደሆነች ካወቀች በኋላ ለዳጣ ያላት ፍቅር በቃ በጣም ነው ደስ የሚለው። እስካሁን ድረስም ለእናቷ እውነቱን አልተናገረችም። ምክንያቱም እውነቱን ብትናገር ቤተሰቡ እንደሚፈርስ ስለምታውቅ የበፊቱን ጸባዩን ተቀይራ በእውነት በጣም ደስ የምትል ልጅ ሆናለች ማለት ነው። እንግዲህ የማርቲ እህት መድኃኒት እንግዲህ ከአሜሪካ እንደመጣች ይታወቃል። ነገር ግን ከማንም ጋር አልተስማማችም እስካሁን። እንግዲህ እሷ ሲንግል ማም እንደሆነችው መጠን እንግዲህ ማርቲንም ደግሞ ከትዳሯ እንድትፈናቀል ነው የምትፈልገው። ሰላም ውድና የተከበራቸው ቻናል ቤተሰቦች ይህን ቪዲዮ ጀምሩ፣ ላይክ ሰብስክራይብ ማድረጋችሁን አትርሱ። እነሆ ዳጣ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ መድኃኒት ባለፈው ቤት ውስጥ ወርቄን ተሰረኩ በሚል ሰበብ እንግዲህ ዳጣን ሌባ ለማስባል ፈልጋ ነበር። ነገር ግን ኤቢ በእውነት መልካም ስራ ነው የሰራችው። እንግዲህ ሁለት ወንበዴዎችን ልካ ብር ከፍላ እንግዲህ ሁለት ወንበዴዎችን ልካ ቤት ውስጥ አርቲፊሻል ወርቆችን ይዛችሁን እና ያንን ወረቀት ደግሞ አስቀምጡ፣ ዳጣ እንዳመለከታቻችሁ ዳጣ እንዳሳያችሁ ቦታውን የኔን ክላስ እንዳሳየቻችሁ አድርጋችሁ ያንን ደብዳቤ ወረቀት ይዛችሁ እዛ ሸልፍ ላይ አስቀምጣችሁ ውጡ። ያንን አርቲፊሻል ወርቅ አይደለም ነገር ግን ትመልሱልኛላችሁ ብላ እንግዲህ ብር ከፍላቸው ያንን ነገር በተሜሳ ጥራ እንግዲህ ያን ሁሉ ካደረገች በኋላ ነገር ግን ኤቢ ድንገት ትደርስባቸዋለች። ድንገት ስደርስባቸው እንግዲህ ምንድን ነው ያደረገችው? ኤቢ የመጣላት በወቅቱ እንግዲህ ማየት የታሳነው አይነ ስውር መስላ በቃ አክስቴ እያለች እንግዲህ በቃ እንደ አይነ ስውር ሁና አለፈች። የሚያወሩትን ሁሉ እየሰማች ነበረ ማለት ነው። እና ይህን ነገር ደግሞ ለአባቷ ተናገረች። ምክንያቱም ከመድኃኒት ጋር የነበራቸው ፍቅር የነበራቸው እንዴት አይነት ጓደኝነት በጣም ተንኮልን እያስተማራቻት እንዲያውም መድኃኒት ናት እና ልክ እንደዛ ነበረች። አሁን ግን ከተቀየረች በኋላ ለምንድነው አንቺ ይህንን የመሰለሽ የበላ ልጅ ለምንድነው የሚያመልጥሽ ብላ እንግዲህ ዳጣና ናታን እንደሚዋደዱ ይታወቃል። ኤቢም ደግሞ ትወደዋለች ናታንን። ነገር ግን ያው እህቷ ከሆነ መሆኗን ካወቀች በኋላ በቃ ምክንያቱም እሷ ትልቅ ናት፣ ሁለተኛ ደግሞ ናታን እሷ እንደማይፈልገው ስለምታውቅ ይሁን በቃ ብላ አምና ተቀብላለች ማለት ነው። እንግዲህ መዲ ደግሞ ምንድነው የምታደርገው? እንዴት አንቺ ይህንን የመሰለ ጀንትል የሆነ ልጅ እንዴት ያመልጥሻል? አሁን ይኸውልሽ የሆነ አሴራ አለው፣ አንቺም ደግሞ የሴራውና የተንኮሉ ተባባሪ ትሆኛለሽ ትላታለች ማለት ነው ዳጣ ኤቢን። እንግዲህ ኤቢ ደግሞ ምንድነው የመጣላት ሀሳብ ማለት ነው መዲ ማለት ነው እንግዲህ ከማርቲ ልትወጣ ሻውር ልትወስድ ነበረ ማለት ነው። ሻውር ሊወስድ ነው በቃ እናንተ አኩርፋታለች። እንግዲህ በባለፈው ባደረገችው ነገር ማርቲ አኩርፋታለች ማለት ነው መድኃኒትን እና ከቤቴ ውጭልኝ ሁላ ብላት ነገሮች እስከሚስተካከሉ ለምንድነው የምታኮርፍኝ እህቴ ምናምን ብላ እንግዲህ በቃ ቤት ውስጥ እንድትቀመጥ አልፈለገችም። እንወጣለን በቃ ብላ ስትላት እሺ በቃ ሻወር ወስጄ እመጣለሁ አንቺም ተዘጋጅተሽ ጠብቂኝ ብላ ሻወር ልትወስድ ስትሄድ ምንድነው ያደረገችው? መድኃኒት በዳጣ ስልክ እንግዲህ ቪዲዮ ትቀርጻታለች ማለት ነው ማርቲን። አስቡት እንግዲህ በዳጣ ስልክ ቀርጻ እንግዲህ ዳጣ ምን አደረገቻት? መጀመሪያ ውሃን እንግዲህ ውሃ እንደሚታወቀው የሃይምሮዋ ትንሽ ያው ታማሚ ናት እና ሁልጊዜ እንደ ህፃን ነው የምታስበው እና ሂጂና የዳጣን ስልክ ይዘሽልኝ ነው የተላታለች። ቸኮሌት ሰጥሻለሁ ብላ ታላ እንግዲህ ይዛላት ትመጣለች ማለት ነው። እንግዲህ ያንን ስልክ ይዛላት ከመጣች በኋላ ሄዳ እንግዲህ ማርቲ ሻወር ስትወስድ ቪዲዮ ትቀርጻታለች ማለት ነው። እና እንግዲህ ዳጣ ናት ለማስባል ነው ማለት ነው። እንደ አጋጣሚ ደግሞ ኤቢ ፎቅ ትሄዳለች። ፎቅ ስትሄድ ምኝታ ክፍል ምናምን ታያለች መዲ ደግሞ እንግዲህ ማርቲን ቪዲዮ ቀርጻ በዳጣ ስልክ ቪዲዮ ቀርጻ እንግዲህ ጉድ ልትሰራት ማለት ነው። እንዲህ
ምን እያደረገች ነው ቆይ አክስቴ ያለችና እሷ ደግሞ ቪዲዮ ቀረጸቻት ማለት ነው። እናቷን ቪዲዮ ስትቀርጻት እሷ ደግሞ ቪዲዮ ቀረጸቻት ማለት ነው። በር ላይ ሆና ሳታያት እና እንግዲህ ነገር ሰርታ ኤቢን ዳጣን ለማስባረር ነው። አንዴ ልክ ጫማዬን ጠረጊልኝ ትላታለች። አንቺ ከጎዳና የመጣሽ ጎዳና ዳሪ ናት ትላታለች። በቃ የማትላት ነገር የለም ማለት ነው። እና ከማንም ጋር አትስማማም። ደሬ ለራሱ እንግዲህ ከዛ ቤት ውስጥ እንድትወጣ ይፈልጋል። ማርታ ደግሞ እባክህን ደሬ እንዴ አመረርክ እንዴ በቃ እንግዲህ ይቅርታ እኔ በመድኃኒት ስም በጣም ይቅርታ ደሬ በቃ ትንሽ ጊዜ እኮ ነው እረፍቷን ስጨርስ ትሄዳለች። በቃ መቼም ሁልጊዜ ከኛ ጋር አትኖርም ብላ እንግዲህ ለምና ነው ደረጀን እንግዲህ እንድትቀር ያደረገቻት ማለት ነው። ነገር ግን ያንን ተንኮል ሳይሰራ ቤቷ ድረስ እንግዲህ እህቷ ከትዳሯ እንድትፈታው ያው ሄደችና እንግዲህ ሰላምን ጠይቃት ብላ ሄደች። ስትሄድ ግን የሄዳ ልጁን ለማየት ነው። በቃ ደረጀን ተጠራጥረዋለች ማለት ነው። መድኃኒት ደረጀን ተጠራጥረዋለች። እህቴ ላይ እየተጫወተባት ነው። ምክንያቱም መሀን መሆኗን ስለሚያውቅ መሀን ደግሞ አይደለችም፣ ሁለት ትወልዳለች። መቼም ሁለት የወለደ ሰው መሀን አይደለም። እና በቃ እህቴ ከሌላ ወንድ ብትሄድ ትወልድ ይሆናል እሱ ነው እንደዚህ ያደረጋት ብላ ታምናለች ማለት ነው። እና እንድትፋቱ ደረጀና ማርቲ እንዲፋቱ ነው የምትፈልገው ማለት ነው። አንዴ ውሃንና ዳጣን እህትማማቾች ነው የሚመስሉ ይመሳሰላሉ ብላ እንግዲህ ለማርታ ነገረቻት። እንግዲህ ማርታ አሁን ያን ሁሉ ነገር እየተጠራጠረች ነው። እንግዲህ ሰላም ደውላ ለማርታ ምን ትላታለች? እህትዬ እባክሽን ለዳጣ የሆነ ነገር እንድትሰጭልኝ ይፈልጋለሁ ትላታለች። ምንድን ነው አለቻት። አይ ስጦታ ነው። ይህ ምንም በማስመልከት ስትላት ልደቷ ነው ከነገ ከ3 ቀን በኋላ ልደቷ ነው። እንግዲህ በልደቷ ናታን ደግሞ ደሬም እንግዲህ ዳጣ በልደቷ ጊዜ እናቷ ማን እንደሆነች እነግራታለሁ ብሎ ሰርፕራይዝ ሊያረጋት ነው እናቷን በልደቷ ቀን። እና እንግዲህ ምን ትላለች? የሆነ ስጦታ ሰው ያመጣልሻል ስጭልኝ እባክሽን አለቻት። እንዴት ግን እየተዋወቁት ከዚህ ቤት ነው? እንዴት ነው ከኛ ይልቅ በጣም ደግሞ ወደዛ ቤት ታበዛለች ዳጣ ለምንድን ነው ቆይ ብላ እንግዲህ ማርቲ በጣም እያሰበች ነው ማለት ነው። እንግዲህ ደሬ ደግሞ ለውሃ ኬክ ይዘላትና ኬክ ካላመጣችሁልኝ ብላ እንግዲህ ውሃ ስታለቅስባት ኬክ ይዘልኝና እንዲሁም ከቤት ወጥቼ እጠፋለሁ ብላ እንግዲህ ሻንጣዋን ይዛ በር ድረስ ሄዳለች ማለት ነው። እና ኬክ ይዘላትና አለችው ማለት ነው። ለማርቲ ደውላ ደሬ ደግሞ እንግዲህ ምን ይላል? አይ ከ3 ቀን በኋላ ልደት ስላለ ቤት ውስጥ ይዛን የተበላለች ሲጀምር እኛ የሚያስፈልጋት ነው እንጂ እሷ የምትፈልገው ማድረግ የለብንም ይላታል ማለት ነው። የምን ልደት አለች እንግዲህ። አይ የዳጣ ልደት እኮ ነው። እንዴት አወቅ አንተ አለችው ማለት ነው። አይ ነግራኝ ነው አለች። እንግዲህ ከሁሉም እያጣራች ነው ማርቲ ማለት ነው። ዳጣን እንግዲህ ስትመጣ አንቺ ጉድ ነይማ ነይ አለቻት ማለት ነው። ነይ እስቲ አንቺ ዱርዬ ነይ አለቻትና ቁጭ አለችና እኔ እምልሽ ዳጥዬ ቆይ ግን መቼ ነው ልደትሽ አለቻት። አይ እማዬ እኔ ልደቴ መቼ እንደሆነ አላውቅም፣ በግምት ነው በቃ ዝም ብዬ ባለፈው 21 ብያለሁ፣ አሁን ደግሞ 20 ብያ አሁን 21 ምናልባት ሊሆነኝ ይችላል። በቃ 21 ብለሽ ያዥው። አይ ለሰው ልደትሽ እንደሆነ ተናግረሻል እንዴ አለቻት። ኧረ በፍጹም እማዬ እኔ መቼ አውቀዋለሁ፣ ኧረ እኔ አልተናገርኩም አለች። እንግዲህ ማርቲ በጣም እንግዲህ ሰላም ደውላ እንደዚህ ስትላት ደረጀ ደግሞ እንደዚህ ሲል በቃ ጭንቅላቷ ላይ የሆነ ደረጀን በቃ ማለት ባህሌ እንደዚህ አያደርግም እያለች ለምታስብ ነው እንጂ በጣም ነገሮች ሁሉ እየተገጣጠሙባት ነው ማለት እንግዲህ ልጅቷ ልደቷ መቼ እንደሆነ አታውቅም። ከሁሉም ለይታ እንግዲህ ምንድነው ያደረገች ሰላም ስጦታ እንድትሰጭልኝ ልደቷ ከ3 ቀን በኋላ ነው፣ ደረጀም እንግዲህ ከ3 ቀን በኋላ ነው አለት። ይህ ነገር ምንድን ነው ብላ ዳጣን ስጠይቃት ደግሞ እንግዲህ ያው ያለችውን አይታችኋል ማለት ነው። እና በጣም ግራ ተጋባች ማለት ነው። በጣም ግራ ገባት። ያው ኤቢ ደግሞ ውሃና ዳጣና ኤቢ ሲያወሩ እንዴት ነው ግን እስከ ዛሬ ለማየ ያልተናገርሽው አለቻት። በጣም እያለቀሰች ነው። አሁን እናቴን አፍቃኛለች፣ እናቴን ማየት ፈልጋለሁ እያለች እንግዲህ ዳጣ በጣም ጥያቄዋን፣ አባቷ ደግሞ እንግዲህ ደረጀ አሳይሻለሁ አለች፣ ደህና ናት፣ ሁልጊዜ ስላንቺ ታስባለች፣ ታያታለሽ ሁልጊዜ እና አይዞሽ ብሏታል። እና ነገረኝ ስትለው ናታንም አልናገርም ብሏል። እንግዲህ ምን አለቻት እንግዲህ ዳጣ ይኸውልሽ አሁን አንቺ 20 ዓመትሽ ከሆነ
ሰላም ደግሞ እዚህ ቤት ውስጥ 20 ዓመት ሙሉ ተቀምጣለች። ስለ እናትሽ ደግሞ በጣም እርግጠኛ ነኝ ታውቃለች። እሷን ጥብቅ አድርገሽ ያዣት ብላታለች ማለት ነው ኤቢ። እኔ ደግሞ በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። እሷ እናትሽ እንዳልሆነች እኔ ዲኤንኤ አስመርምሬያለሁ ብላታለች። ነገር ግን በስህተት ነው ባለፈው ዕለት የሰላምን ማበጠሪያ ነው ወስዳ ያስመረመረችው እንጂ የዳጣን ማበጠሪያ ፀጉር አይደለም ማለት ነው። እና አላወቀችም። ባለፈውም ናታን ያንን ወረቀት ያገኘች ጊዜ ግማሹን ቀዶባታል። ደረጀ አባቷ እንደሆነ አውቃለች። ነገር ግን ከማን እንደወለዳት አላወቀችም እስካሁን ድረስ ማለት ነው ኤቢ። እና ለዛ ነው እንዲሁ ባለፈው ለታ ሄደው ልጁን ሲያዩት በቃ ተመኘች። ምን አለ እኔ ወንድም ስለሌለኝ በቃ እንግዲህ ካልደፈረሰ አይጠራም። እና በቃ አባዬም እውነቱን ነግሮን የሰላም ልጅም ወንድሜ በሆነ በቃ እንግዲህ ምንም ማድረግ አይቻልም። እማዬ በእርግጥ ሊከፋት ይችላል። ነገር ግን ወንድም ስለሌለኝ እኔ ወንድሜ ቢሆን በጣም ደስ ይለኛል አለች ማለት ነው ኤቢ። አርጁንን ደግሞ እንግዲህ ደሬ ለ5ኛ ጊዜ አግኝቶ እንግዲህ መክሮታል። ይኸውልህ እኔ እንዳንተ እንደ አባትህ ሁኜ ልምከርህ። ኤቢ አንተን አትፈልግህም። ከማትፈልግህ ሴት ጋር ደግሞ አንተ እሺ እንኳን ብትልህ በጭራሽ ለአንተ ጥሩ አይደለም። የምታፈቅርህን አንተ የምታፈቅራትን ነው እንጂ ፍቅር በአንድ ፓርት ብቻ ሲሆን በጣም ከባድ ነው ለአንተ። እና እየመጣህ ሁልጊዜ መንገድ ላይ አትቀመጥ። ሁልጊዜ ልይሽ ላገኝሽ አትበል። አንደኛ አትፈልግም። ብትፈልግ ኑሮ እኮ ምንም ችግር የለውም እንደዚህ መስዋዕትነት ብትከፍል። ነገር ግን አሁን አንተ ብቻ ስለሆነ እያፈቀርካት ያለኸው ምንም ጥቅምና ፋይዳ የለውም ማለት ነው። አንተ ነህ ሁልጊዜ ተጎጂ የምትሆነው አንተ ነህ። ኤቢ በጭራሽ ለአንተ ልትሆን አትችልም። እኔ እንደ እሷ እንደ አብጌኤል አባት ሁኜ ሳይሆን እየመከርኩ ያለሁት እንደ አንተ አባቱኝ ነው እየመከርኩ ያለሁት ብሎ እንግዲህ በጣም መክሮታል ማለት ነው። በጣም ነው የሚያፈቅራት እንግዲህ። ነገር ግን ደግሞ እሷም ደግሞ ወደ በትክክለኛው መንገድ ነግረዋለች። በስነስርዓት አግኝታ እኔ አንተን አላፈቅርህም፣ መቼም ለአንተ ሊሆን አልችልም። ስለዚህ ለአንተ የምትገባን ሴት ደግሞ ፈልግና የራስን ጓደኛ ያዝ እንጂ እኔ መቼም ሊሆን አልችልም፣ አልወድህም። እኔ በግልጽ ስለነገርኩ ነው። ብዙ ደረጃ ተዳርሰናል እኔ እናንተ፣ ነገር ግን አልሆነም ብላ አስረግጣ ነግረዋለች ማለት ነው። ደሬም ነግሮታል። እንግዲህ ከዚህ በኋላ ያው አርጁን ማድረግ ያለበት ያው ምክሩን መቀበል ብቻ ነው ያለው አማራጭ። ምክንያቱም አትፈልገውም። አንደኛ ናታንን ታፈቅረዋለች። ናታን እንኳን ለእሷ ባይሆን ያው ናታንም እንደሚታወቀው የሚያፈቅረው ዳጣን ነው እንጂ እሷን አይደለም። አሁን ወደ ራሷ እየተመለሰች ስለሆነ ምንም መስሎ አይታያትም። ሲከፋት ለራሱ ናታንን እና አውራት ትለዋለች ማለት ነው ዳጣን። እና ደረጀ በጣም ነው ደስ ያለው። በር ላይ ድንገት ሊገባ ሲል ውሃ ዳጣና አብጌል ፎቶ ሲነሱ ምጥንን ፎቶ አንሽን ብለው እንግዲህ ፎቶ ሲነሱ በጣም ነው ደስ ያለው። በቃ በደስታ ነው ያለቀሰው። ለማርቴ ለራሱ እንግዲህ ውጭ ነይ ብሎ ሊጋብዛት ወጥተው እኔ እንዱ በጣም ደስ የሚል ነገር አይቼ ነው ዛሬ በቃ ምን እንዳየው ገምቼ በእውነት አታምኝም አላት። ምንድን ነው ደሬ እንደዚህ ደስታ በደስታ ያደረገ? እስኪ ለአባት ምን ሲሆንለት ደስ ይለዋል አላት። አይ በልጆቹ ከተደሰተና በባለቤቱ ከተደሰተ ደስ ይለዋል አባት አላት። አዎ በቃ እኔ ዛሬ የሚገርምሽ 3ቱም ልጆቼ በቃ ፎቶ ሲነሱ አይቼ በጣም ነው ደስ ያለኝ አላት። አዎ ብላ ደነገጠች። ለራሱ ቡናው ነው ትን ያላት ማለት ነው። እና ምክንያቱም እንግዲህ አበጌኤል ልብ ገዝታለች። ወደ ራሷ ተመልሳ በቃ ምጥንና ውሃ ለራሱ በጣም ነበር የሚፈሯት። አሁን በቃ እንደ እህት ታጫውታቸዋለች። በቃ ብዙ ነገር ስታደርግ ይፈሯት ነበረ። ኑ ስትላቸው እንኳን ልትመች ነው ይሏት ነበረ ማለት ነው በፊት። ምክንያቱም ቢያጠፉም ባያጠፉም ይዛ ነበር የምትቀጠቅጣቸው። እና አሁን ግን በቃ መቀየሯን ስታይ ደግሞ ዳጣ ፈራች ማለት ነው። ለምን ደህና ሰው ከሆነች ናታን ሊወዳት ይችላል፣ በጸባያ ነው የማይወዳት ብላ ስላሰበች ናታን ደግሞ እንደዛ አላት ማለት ነው። ማለት አሁን እንግዲህ በጣም ጸባይሽ እየተቀየረ ነው። ምናልባት አሁን አቢጌል ወደ ራሷ ወደ ቀልቧ ስለተመለሰች ወደ እሷ ይሄዳል ብለሽ አስበሽ ነው እንዴ ዳጣ? ከኔ ጋር በቃ እኔና ኤቢን ስታይን በቃ በጣም ነው እንትን የምትይው፣ ታኮርፊያለሽ፣ ጸባይሽ ይቀያየራል አላት። አዎ አለችው። አይ በታምር እኔና አንቺን ሞት ብቻ ነው የሚለያየን እንጂ መቼም ቢሆን እኔ አብጌል
አበጌልን እኔ አላፈቅራትም፣ ጸባዩ ቢቀየርም ባይቀየርም እኔ አላፈቅራትም፣ ማፈቅረው አንቺንና አንቺን ብቻ ነው ብሎ እንግዲህ ሲነግራት በጣም ደስ አላት። አሁን በቅርቡ ለአባዬና ለማዬ እነግራቸዋለሁ፣ ከዛም በኋላ አንቺም ደግሞ በቃ እናሳውቃለን በስነ ስርዓት አገባሻለሁ ድል ባለ ሰርግ ብሎ እንግዲህ ቃል ገብቷላታል። እሷም በጣም ደስ ብሏታል።